ለምንድን አስር እየመጣ ጭቀጭቀኝ? ብሌን ምን አይነት ችግር ውስጥ እንደሆንሽ አላውቅም፣ ግን አንቺን ለማሳዘን ምንም ነገር እንደማላደርግ ታውቂያለሽ። ሁሌ እንዳሳዘንከኝ ነው። አንተን በማወቅ ጭንቀት ብቻ ነው ያተረፍኩት። ህይወቴ ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እረ በስማም ቪዲዮ ላይክ አድርጉት እስቲ ውድ ቤተሰብ። ዛሬ እንግዲህ እየላችሁ የመጣሁት አደራ ድራማ ክፍል 27ም ተለቋል ማለት ነውና እንግዲህ ወይዘሮ አልማዝ ከቃሉ ጋራ ቃሉ ግቢ ውስጥ አታክልቶች እያጠጣች እያለ ከቃሉ ጋራ ግቢ ውስጥ ግብ ተፈጥሯልና ቃሉ አንቺ ደግሞ ከሽ የመጣሽ ሴት ነሽ፣ ምን ልትሰሪ ነው እዚህ የመጣሽው እያለቻት ነበረ። ነገር ግን እሷ እናትሽን ፈልጌ ነው እዚህ የመጣሁት ብላ መጣች። ሽፍንፍን ብላ ተሸፋፍና ነው የመጣችው ማለት ነውና ስለዚህ እንግዲህ ውድ ተመልካቾቼ በጣም በሚገርምና በሚደንቀው ሁኔታ ዳግምና ብሌንም በጣም እየተጣሉ ነው። ዳግም በምትተኛበት ክፍልም ሄዶ ዳግምም እንግዲህ ብሌንን ሲያነጋግራት ሂድና ውጣልኝ፣ ከኔ ጋራ ንግግር የለክም፣ ከእንግዲህ በኋላ ከኔ ጋራ ያለህ ነገር አብቅቷል፣ ምንም ካላንተ መኖር እንደማልችል እስቲ እሞክራለሁና ተነስተህ ውጣልኝ ብላ አባረረችው። ስልክም ዳግም ሲደውልላት የእሷ ስልክ ዝግ ነበረ። አሁን እሷ እንኳን ስልክ ደውዬ እኔ እንኳን ስልክ ልታነሳልኝ እኔ እኮ በአካልም አላነጋግርም ብላ ነው እኔን ትታኝ እየሄደችው ብላ ተናግሮ ነበረ። ነገር ግን አሁን ብሌን እናቷን ፍለጋ እስከ ቤት ድረስ ስትሄድ ነበረ። እናቷን ፍለጋ እስከ ቤት ድረስ ከሄደችም በኋላ ምንም ነገር ብሌን እናቷን ቤት ውስጥ ስታጣ ያው ዞሮ ወይዘሮ አስቴር ጋር ደውላ እትዬ እናቴን ፖሊስ ወስደዋል፣ በምን ምክንያት እንደወሰዷት እኔ ምንም ነገር የማውቀው ታሪክ የለም፣ ስለዚህ ችግራችሁ ምንድን ነው ከእናንተ ጋራ ብላ ተናግራለች። ስለዚህ እሷ እንደዛ ብላ ከተናገረች በኋላ ነገሮቹ ግን በጣም ከባድ እየሆኑ ስለሆኑ እሺ እመጣለሁ ብላ የብሌን አሰሪ ከብሌን ጋራ እናቷን ፈለጋ ስትሄድ ነበረ። አይ ብሌን እሷ ብቻዋን ሄዳ እናቷን አይታ ለአንዳንድ ነገር ንግግር አርግተው ወደ ቤቷ ስትመለስ ብሌንና ወይዘሮ አስቴር ተገናኝተው ነበረ። እትዬ ለምንድን ነው እናቴ ያልተለቀቀችው? ምክንያቱስ ምንድን ነው? እየታሰረችበትን ምክንያት አንቺ አላወቅሽም ወይ ብላ ስትጠይቃት ነበረ። እኔ እኮ ምንም የምደብቅሽ ነገር ስለሌለ ሁሉም ነገር በሰላም ነውና ወደ ማታ ወደ ቤቷ ትመጣለች፣ እንጠብቃታለን ብላ መልስ ስትሰጣት ነበረ ወይዘሮ አስቴር ለብሌን። ብሌን ግን እኮ የተያዘችበት ምክንያት እኔ ነኝ፣ ፖሊሶቹ ጋር ስልክ ደውዬ አንዳንድ ነገር ላወራ ስል በኋላ ደግሞ አንቺ ቆጭተሽኝ በጣም ጥሩ ሰው ስለሆንሽ ወደ ኋላ የተመለስኩት ላንቺ ብዬ ነበረ ብላ ብሌን ለእሷ ተናገረች። ብሌን እንደዛ ብላ ከተናገረች በኋላ ለምንድን ነው ልጄ እነሱ ጋር ለመደወል ያስፈለገው? ምክንያትሽ ምንድን ነው ብላ ስትናገር ነበረ የብሌን አሰሪ። አይትዬ እኔ ስላደረጋችሁት ነገር ልናገር ነበረ፣ ግን በስተመጨረሻ ላይ ስልክ ደውዬ ፖሊሶቹን ልክ በእያንዳንዱ መረጃ ልሰጣቸው ስል ደግነትሽና የዋህነትሽ በአእምሮዬ ውስጥ ስለመጣልኝ ምንም ነገር አልተናገርኩም በማለት ነው ዝም ያልኩት። ፖሊሶቹ ስራ አስፈታችን፣ ስለዚህ ብሎ የፖሊስ አካል
እስከ ቤት ድረስ እየሮጠ ሲመጣ እኔ ደግሞ እኔ ነኝ የደወልኩት፣ ሲሚ ካርዱንም አውጥቼ ነበረ። እነሱ ሲሚ ካርዱንም አይተው ስለዚህ ወይዘሮ ገነትን እንፈልጋለን ብለው እስከ ቤት ድረስ ሲመጡ እናቴ የእሷን ሲሚ ካርድ እኔ ነበረ የምጠቀመው፣ ስለዚህ ምንም የምታውቀው ነገር የለም ነበረ ብላ ስትናገር ነበረ። ነገር ግን ብትናገርም ባትናገርም ከመጀመሪያዋ ስህተቱ መጥቷልና ስለዚህ ስህተቱ እስከመጣ ድረስ ምንም ነገር የሚከብድ ነገር የሚመጣበት አይመስለኝም። ብሌን ግን ብትናገርም በአሁኑ ጊዜ ለማንኛውም እንግዲህ ትፈታለች ብላ ወይዘሮ አስቴር ነገሮችን ሁሉ ቀለል እያረገች ነው። ወይዘሮ ቃልዬ ደግሞ ከአቶ በኃይሉ ተላላኪ ጋር ስልክ እያወራች ነበረ። ስልክ አውርታ ስትጨርስ ወይዘሮ አስቴር ወደ ቤት ስትመጣ በእሷ ስልክ ነበረ በጣም ብዙ ምስኮል የተደዋወሉት። ምስኮልም የተደረገው በጣም ሳታነሳለት ስቀር በጣም አይታ ነበረ። ነገር ግን አንቺ በእኔ ስልክ ለምን ደውለሽ ማንን ነው እንደዚህ የምታዋሪው? ያንቺ ችግር ምንድን ነው? ችግርሽ ስኬት ነው ወዴት ነው ብላ ስትጠይቃት ነበረ። አይ እናቴ የኔ ስልክ ባይለንስ ስለሆነ ስለዚህ ለዛ ነው ጓደኛዬ ነውና ለዛ ነው። በዚህ እንግዲህ ውድ ጊዜ እንደምንም ብዬ አፈላልጌ እደውላለሁ ብላ ሴፍ አርግተዋለች። ነገር ግን የአቶ በኃይሉ ተላላኪ ሲም ካርዱን እያወጣ እያመላለሰ ነው የሚደውለው እሱ። ስለዚህ እንግዲህ ሰላሚናና እናትየውም በምን ምክንያት እየተያያዙ እንደሆነ እኔ የማውቀው ነገር የለም። እናንተም ይህን ቪዲዮ እባካችሁ ሰብስክራይብ እና ላይክ እያደረጋችሁ ይህንን ቪዲዮ አበረታቱኝ። ይሄንን ቻናል ወርቋል ምን መገኛ እንደመታው እኔ ምንም የማውቀው ታሪክ የለምና ስለዚህ እንግዲህ ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ይሄ ቻናል በጣም ነው የወደቀውና ላይክ እያደረጋችሁ በላይካችሁ ከፍ እንድታደርጉኝ በትህትና ጠይቃችኋለሁ። እና ወደ ገደለው ስንሄድ እንግዲህ አቶ በኃይሉ የሚሰራው ፊልም አይደለም እና እሱና ቃልዬ የነካኩት ነገር በቀላሉ እንደማይቋረጥ ነው የሚታወቀው። ቃልዬ ብሌንና ሰላሚና ተለቃቅሰው ይቅርታ ተጠያይቀው በጣም ተቃቅፈው ወደ ቤታቸው እየሄዱ ነው። ወይዘሮ ሰላሚናም ላደረገችው ድርጊት በጣም ውስጧን እየቆጫት ስለሆነ ለቃልዬም ምን እንደምትል እኔ በጣም ቃልዬንም የምወዳትና የምወዳት ልጄ ነች። ከልጄም መነጠል አልፈልግም፣ ግን ነገሮቹ በጣም በአሁኑ ጊዜ ከበድበድ ስላሉኝ በጣም ግራ ገብቶኛል በማለት እንግዲህ ማልሰም ሰጥታለች። እንግዲህ ቃልዬ በር ላይ ቆጭ ብላ ቆማ አታክልቶቹን እያጠጣች ሽፍንፍን ብላ ወይዘሮ አልማዝ ከምድር ትወርድ ይሆን ከሰማይ ወደ ላይ ትወጣ ይሆን ከየትም በር እየተንኳኳ ነበረ። በር ሲንኳኳ በሩን የሚከፍት ሰው አቶ ብሌንን ስትጠራት ነበረ። ብሌን ግን የለችም። እች ገረድ ዛሬም በር ላይ ቆሜ እኔ በር እንድከፍትላት ነበረ እንደ እየጠበቀችው ብላ ስታወራ ነበረ። ምንም ማድረግ ስለማትችል መንኳኳቱ ስለበዛ ቀጥ ብላ ሄዳ ስትከፍት ወይዘሮ አልማዝ ነች። ምንድን ነው ማን ነው ስትል
ማንነቷን ግልጥልጥ አድርግታ አሳየቻትና እናትሽን ነው የምፈልገው በሚል ሁኔታ እንግዲህ የነሱ ሁኔታ ላይ ምን እንደደረሱ ክፍል 27 ላይ ተለቋልና አብረን እንከታተል። ውድ ተመልካች እናንተም ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቪዲዮ አበረታቱኝ በማለት በትህትና እጠይቃችኋለሁ ማለት ነው። ነገሮቹ ግን ከድራማው ስር ከኔ በላይ ሰው ታውቂያለሽ። እሺ አሁን እመጣለሁ፣ ጠብቂኝ። በቃ ራስሽን አረጋግሽ። መጣሁ፣ ጠብቂኝ። እሺ